ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ለመጋቢት 22 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የአዲስ አበባ ንግድ ቢሮ ሰራተኞቹ በስራ ሰዓት ስልክ ይዘው እንዳይገቡ አገደ። የአዲስ አበባ ንግድ ቢሮ የተገልጋዮቹን ቅሬታ በመመልከትና የጀመረውን የዲጂታል አገልግሎት ውጤታማ ለማድረግ ሰራተኞቹ በስራ ሰዓት የሞባይል ስልክ ይዘው እንዳይገቡ መከልከሉን አስታውቋል። የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደገለጹት ቢሮው ቀደም ሲል ከ1500 በላይ ሰራተኞች የነበሩት ቢሆንም የአሰራር ለውጥ በማድረግና አገልግሎቱን በቴክኖሎጂ በማዘመን በአሁኑ ወቅት በ40 ባለሙያዎች ብቻ በኦንላይን አገልግሎት እየሰጠ ይገኛል ብለዋል። በዚህ ምክንያት አገልግሎቱ በወረዳና በክፍለ ከተማ ደረጃ መስጠቱ ቀርቶ ተገልጋዮች ባሉበት ቦታ ሆነው በኦንላይን መንገድ ጥያቄያቸውን የሚያቀርቡበትና አገልግሎት የሚያገኙበት አሰራር ተዘርግቷል። ይሁን እንጂ አንዳንድ ተገልጋዮች ከሲስተም ጋር በተያያዘ ምክንያቶች ወይንም በሌላ ጉዳይ ወደ ማዕከሉ ሲመጡ ወይንም በኦንላይን ሲጠቀሙ ሰራተኞች ስልክ ያወራሉ፣ ቲክቶክ ያያሉ፣ የቢሮ ሰራተኛ የግል ስልክ ያወራል፣ ኢንተርኔት መጠቀምና የመሳሰሉ ጉዳዮች ይታያሉ የሚሉ ቅሬታ ነበር ብለዋል። ይህንን ችግር ለመፍታትም ቢሮ ከባለሙያዎች ጋር ሰፊ ውይይት በማድረግ ወደ አዲስ መመሪያ መግባቱን ገልጸዋል። በአዲሱ መመሪያ መሰረትም በተለይ በንግድ ምዝገባ ፈቃድ ክትትል ውስጥ የሚሰሩ ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውንና የግል ቦርሳቸውን ለዚሁ ተብሎ በተዘጋጀው ሎከር ውስጥ ቆልፈው የማስቀመጥ ግዴታ ተጥሎባቸዋል። የቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ አክለውም ይህን አሰራር ባለሙያዎቹ ሙሉ ትኩረታቸውን በኦንላይን ለሚመጡ ጥያቄዎች እንዲሰጡ አስችሏቸዋል ብለዋል። ውሳኔውን ባለፉት 2 ወራት በተግባር ላይ መዋሉን አቶ አሸናፊ አረጋግጠዋል። የቻይና ፋይናንስ ተቋማት ለቢሾፍቱ አውሮፕላን ማረፊያ ግንባታ ድጋፍ እንዲያደርጉ ጥሪ ቀረበ። በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራው ልዑክ በቻይና ከሚገኙ የተለያዩ የፋይናንስ ተቋማት ስራ ኃላፊዎች ጋር ተወያይቷል። አቶ አህመድ ሺዴን ጨምሮ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የኢትዮጵያ አየር መንገድ ከፍተኛ አመራሮችና በቻይና ኢትዮጵያ አምባሳደር ተፈራ ደርበውን ያካተተ ልዑክ ከቻይና ኤግዚም ባንክ፣ ከቻይና ኢንዱስትሪ ንግድ ባንክ እንዲሁም ከቻይና ልማት ባንክ ስራ ኃላፊዎች ጋር ተወያይቷል ተብሏል። ጉብኝቱ በሂደቱ ላይ የሚገኙ የዕዳ ሽግሽግን በተመለከተ ውይይት ማድረጉን ጨምሮ ለግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ የገንዘብ አማራጮችን ለመፈለግ ያለመ መሆኑ ተገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በዕዳ ሽግሽግ ላይ የተደረገውን ውይይት አመርቂ ውጤት ያስገኘ መሆኑን ጠቅሰው መንግስት የሚያስበውን የኢኮኖሚ እድገት መሬት ማውረድ የሚያስችል መሆኑን ገልጸዋል። ሁለቱ ሀገራት ያላቸው ስትራቴጂካዊ ግንኙነት ይበልጥ ተጠናክሮ እንዲቀጥልም በማስረዳት የቻይና ፋይናንስ ተቋማት ለቢሾፍቱ አውሮፕላን ማረፊያ ግንባታ ድጋፍ እንዲያደርጉ ጥሪ አቅርበዋል። የቻይና የፋይናንስ ተቋማት በበኩላቸው በጠቅላይ ሚኒስትር ዶክተር አብይ አህመድ አመራርነት ተግባራዊ እየተደረገ በሚገኘው በማክሮ ኢኮኖሚ ሪፎርም ለተገኙ አዎንታዊ ውጤቶች አድናቆታቸውን ገልጸዋል። ለኢትዮጵያ ኢኮኖሚ ሪፎርም ስኬት አስፈላጊውን ድጋፍ እንደሚያደርጉ አረጋግጠዋል። ሁለቱ ወገኖች ኢትዮጵያና ቻይና በፋይናንስ መሰረተ ልማቶች ዘርፍ ያላቸውን ግንኙነት በሚያጠናክሩበት ሁኔታ ላይ ከስምምነት መድረሳቸው ተመላክቷል። የተሰጠን እድል እንጠቀም ሲሉ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል ሲሉ በቢሾፍቱ ከተማ ከክልሉ ከተውጣጡ ወጣቶች ጋር ባደረጉት ውይይት ላይ ተናግረዋል። የወንድማማቾችን መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መሪ ቃል ለ2 ቀናት በከተማው በተዘጋጀው በዚህ ጉባኤ ላይ የማጠቃለያ ንግግር ያደረጉት አቶ ሽመልስ አብዲሳ የኦሮሞ ሕዝብ ነፍጥ አንግቦ መታገል በነበረበት ሰዓት ነፍጥ አንስቶ ታግሏል። አሁን ግን ጦር መሳሪያ አንስቶ የሚታገልበት ምንም ምክንያት የለውም በማለትም ተናግረዋል። አቶ ሽመልስ በትግል ስም ነፍጥ አንግበው ጫካ የገቡ አካላት የያዙትን መንገድ አክሳሪ መሆኑን ተረድተው የሰላምን አማራጭ ብቻ ሊከተሉ እንደሚገባቸውና የኦሮሞን ሕዝብ ለአንዴና ለመጨረሻ ጊዜ ከዚሁ አዙሪት ሊላቀቅ እንደሚገባ አሳስበዋል። አቶ ሽመልስ በአሁኑ ወቅት ለኦሮሞ ሕዝብ እታገላለሁ የሚል አካል ሕዝቡን በትምህርት፣ በኢኮኖሚ፣ በመሰረተ ልማት ብቁ እንዲሆንና ጠንካራ ስርዓተ መንግስት እንዲገነባ መታገል አለበት። ከዚህ ውጪ ያለው አካሄድ ግን ለማንም አይጠቅምም በማለትም ተናግረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። በኬንያ በተከሰተው የጎርፍ አደጋ የሞቱ ሰዎች ቁጥር ከ100 ማለፉ ተገለጸ። ባለፉት ቀናት በተለያዩ የኬንያ አካባቢዎች በጣለው ከባድ ዝናብ ምክንያት በደረሰው የጎርፍ አደጋ የሞቱ ሰዎች ቁጥር 110 መድረሱን የሀገሪቱ ከፍተኛ ባለስልጣናት አረጋግጠዋል። በሀገሪቱ ከ30 በላይ አውራጃዎች የጣለው ከባድ ዝናብ የጎርፍ አደጋን ጨምሮ ህብረተሰቡን ለችግር ለከፋ መሰረተ ልማት ቀውስ መዳረጉን የኬንያ መንግስት አስታውቋል። የኬንያ የሀገር ውስጥ ጉዳዮች መንግስታዊ ተቋም ባወጣው መግለጫ በዋና ከተማዋ ናይሮቢ የሟቾች ቁጥር በ37 በምስራቅ ሀገሪቱ ክፍል 26 እና በደቡባዊ ሀገሪቱ ክፍል ደግሞ 14 እንዲሁም በሌሎች አካባቢዎች ሞት መመዝገቡን አስታውቋል። በሀገሪቱ እየጣለ ያለው ከባድ ዝናብ መንገዶችን አገልግሎት እንዳይሰጡ ከማድረጉ በላይ በተለያዩ ድልድዮች ላይ ከፍተኛ ጉዳት በማድረስ የእርዳታ ስራዎችን እያወሳሰበና የተጎዱ ማህበረሰቦችን ተደራሽ የማድረጉ ስራን ፈታኝ አድርጎታል ተብሏል። የጎርፍ አደጋ ተጋላጭ በሆኑ አካባቢዎች የሚገኙ ነዋሪዎችም በዝናብ ወቅት ጥንቃቄ እንዲያደርጉና የደህንነት ምክሮችን እንዲከተሉ መንግስት ማሳሰቡን ሲጂቲኤን የዜና ወኪል ዘግቧል። የሶማሊያ ፌዴራላዊ ኃይሎች ባይዶአን መቆጣጠራቸውን ተከትሎ ፕሬዝዳንቱ ስልጣናቸው መልቀቃቸው ተገለጸ። የፌዴራል ጦርና የታጠቁ ቡድኖች ባይዶአን መቆጣጠራቸውን ተከትሎ የሶማሊያ የደቡብ ምዕራብ ግዛት ፕሬዝዳንት አብዲ አዚዝ ሐሰን ላፍታጋሪን ስልጣን መልቀቃቸውን አስታውቀዋል። በባይዶአ በነበረው ግጭት ቢያንስ የ2 ሰዎች ህይወት ሲያልፍ 25 ሌሎች ደግሞ ቆስለዋል ተብሏል። ላፍታጋሪን በይፋ ፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸውን ወዲያውኑ ተግባራዊ እንዲሆን ገልጸዋል። ሆኖም ለውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙ የታወቀ ነገር የለም ተብሏል። የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶአን የገቡ ሲሆን የፖሊስ ጣቢያውንና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታጋሪን ታማኝ የሆኑት የክልሉ ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽህፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ህብረት የሚመራው ኃይል ጥበቃ ስር እንደነበሩ የኦል አፍሪካን ዘገባ ያመለክታል። የፕሬዝዳንቱን መልቀቅ ተከትሎ በደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል ተብሏል። በመጨረሻም ኢራን የሆርሙዝ ወሽመጥን የሚጠቀሙ መርከቦችን ለማስከፈል ያዘጋጀችውን ረቂቅ አዋጅ አጸደቀች። ኢራን በሆርሙዝ የባህር ወሽመጥ በሚተላለፉ መርከቦች ላይ ቀረጥ በመጣል የቀረበውን ረቂቅ ህግ ማጽደቋ ታውቋል። በኢራን የሚገኘው የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀውን ህግ አጽድቋል ሲል የእስላማዊ ቤት ዘብ አጋር የሆነው የፋርስ የዜና ወኪል ዘግቧል። የብሔራዊ ደህንነት ኮሚሽን አባል የሆነው ሰው እቅዱን መጽደቁን አረጋግጦ ይህም የአሜሪካና የእስራኤል መርከቦች በባህረ ሰላ ውስጥ እንዳይንቀሳቀሱ የሚያግድ ነው ብለዋል። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች ሳተፉ ሌሎች አገሮች እንዲሁም በወሽመጡ በኩል እንዳያልፉ ይከለከላሉ ሲልም አክሏል። የኤፍፒ የዜና ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን በኦማን ጋር በመተባበር ተግባራዊ እንደምታደርገው የመንግስት ቴሌቪዥኖች ዘግበዋል። ከዓለም የነዳጅ ዘይት ውስጥም 20 በመቶ የሚሆነው የሚተላለፍበት አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረ ጊዜ ጀምሮ በዚሁ በኩል የሚደረጉ የመርከብ ጉዞዎች 95 በመቶ መቀነሳቸውን የባህር ላይ ደህንነትን የሚከታተለው ኬፕለር ማስታወቁ ይታወሳል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ለዕለቱ ያዝነላችሁ የቀን ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ በማድረስ አብራችሁ ቆየሁት ሀብታም አያሌው ነበርኩኝ። ሰናይ ቀን።